ሰበር ዜና ቀይ ሽብርን የሚስተካከል ግድያ ተፈጽሟል ሲል ትብብሩ ከሰሰ። ትብብር ለኢትዮጵያ አንድነት ከሰሞኑ በአበሸጌ ወረዳ 3 ወጣቶች በማንነታቸው ተመርጠውና ከህዝብ ማመላለሻ ሚኒባስ ላይ እንዲወርዱ ተደርገው ፋኖ ናችሁ ተብለው በግፍ የተገደሉት ወጣቶችን ታሪክ እንደሚያወሳን በቀይ ሽብር ዘመን ሲደረግ ከነበረው በላይ እጅግ ኢሰብአዊ በሆነ ሁኔታ ግድያው መፈጸሙን አረጋግጫለሁ ብሏል። ዝርዝሩን በቀዳሚነት እናደርሳችኋለን። ማይጨው የሚገኘው ሆስፒታል ለህዝብ አገልግሎት መከልከሉ ተገለጸ። በማይጨው ከተማ የሚገኘው ለምለም ካርል ጠቅላላ ሆስፒታል ከዛሬ ጠዋት ጀምሮ ለህዝብ የህክምና አገልግሎት እንዳይሰጥ መደረጉን ከስፍራው የወጡ መረጃዎች አመላክተዋል። በምትኩም የህወሓት ቁስለኞች እየታከሙበት ይገኛል ተብሏል። ተጨማሪ ያለን በደብረ ብርሃን ከተማ በተጠናቀቀው የ2018 በጀት ዓመት 162 ሴቶች ለወሲባዊ ጥቃት ተጋላጭ ሆነዋል ተባለ። ከነዚህ መካከል ከ50 በመቶ በላይ የሚሆኑት ከ18 ዓመት በታች የሆኑ ታዳጊ ህፃናት መሆናቸው ተሰምቷል። መረጃውን ይዘን ሀገሬ ቴሌቪዥን የእንግሊዝ ፕሪሚየር ሊግን በነፃ ሊያስተላልፍ መሆኑ ተሰማ። የ2026 የዓለም ዋንጫን በማስተላለፍ በኢትዮጵያ የግል ሚዲያ ታሪክ አዲስ ምዕራፍ የከፈተው ሀገሬ ቲቪ የዓለማችንን ቁጥር 1 ውድድር የሆነውን የእንግሊዝ ፕሪሚየር ሊግ በነፃ አየር ስርጭት ለተመልካቾች እንደሚያቀርብ ይፋ አድርጓል። ከውጭ በተሰማ ሰበር መረጃ ሆርሙዝ የአሜሪካ ግዛት ሊሆን ነው። የሆርሙዝ ሰርጥ በቅርቡ የአሜሪካ ግዛት ይሆናል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አነጋጋሪ መግለጫ ሰጡ። ዝርዝር ዘገባውን ይዘናል። ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ ቀይ ሽብርን የሚስተካከል ግድያ ተፈጽሟል ሲል ትብብሩ ከሰሰ። ትብብር ለኢትዮጵያ አንድነት በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሸጌ ወረዳ ናቻ ቁሊቲ ቀበሌ 3 ወጣቶች በማንነታቸው ተመርጠውና ከህዝብ ማመላለሻ ሚኒባስ ላይ እንዲወርዱ ተደርገው ፋኖ ናችሁ ተብለው በግፍ የተገደሉትን ወጣቶችን ታሪክ እንደሚያወሳን በቀይ ሽብር ዘመን ሲደረግ ከነበረውም በላይ እጅግ ኢሰብአዊ በሆነ ሁኔታ ግድያው መፈጸሙን አረጋግጫለሁ ብሏል። የጭካኔን ወደር የለሽነት የሚያረጋግጠው ዘግናኙ ድርጊት ፈጻሚው የጸጥታ አካላት ከገደላቸው በኋላ አስክሬናቸውን የቀብር አፈር እንዳይቀምስ በመከልከሉ በአውሬ እንዲበላ መደረጉ ነው ብሏል። ከግፍ ሰለባዎቹ አንዱ የሆነው ይታገሱ አሰግደው ከዚህ ቀደም ወንድሙ ከሐዋሳ ተይዞ በተመሳሳይ እንዲረሸን ተደርጓል ያለው ትብብሩ ይህም ግድያው ቤተሰብና ማንነትን ማዕከል ያደረገ ለመሆኑ ማረጋገጫ መሆኑን ገልጿል። በመሆኑም አንዳንድ የወረዳው አመራሮችና የጸጥታ አካላት እያወጡት ያለው መግለጫም አደገኛና ከህግ ተጠያቂነት ለማምለጥ የሚደረግ ከመሆኑ በተጨማሪ ዜጎችን ምክንያት እየተፈጠረላቸው በዘፈቀደ እንዲጨፈጨፉ የሚያበረታታ መሆኑን በመግለጽ የሚያሳይ ነው ብሏል። ፓርቲው ሰው በመወንጀል ተግባር ተሳትፏል ቢባልም እንኳ ለፍርድ ወደ ህግ ቦታ ቀርቦ ፍርዱን በአደባባይ ያገኛል እንጂ ከህግ ውጭ ዜጎችን የፍጥኝ አስሮ በጥይት ደብድቦ መግደል የሚያሳየው ስርዓቱ በዜጎች ላይ እየፈጸመ ያለውን አጠቃላይ የሰብአዊ መብት ጥሰት፣ የደቦ ፍርድና ጭካኔ መሆኑን ትብብር ለኢትዮጵያ አንድነት ገልጿል። ትብብሩ ለሞቱት ወጣቶችና መላው ኢትዮጵያ ህዝብ ማክሰኞ ነሐሴ 12 ቀን 2018 ዓ.ም ዘፈቀዳዊ ግድያ በሀገራችን በተለያዩ አካባቢዎች በሚደረጉ ተመሳሳይ ኢሰብአዊ ድርጊቶችን በማውገዝ የአንድ ቀን የማህበራዊ ሚዲያ ዘመቻ የንጹሃን የግፍ ግድያ ይብቃ ስቶፕ መስከራስ ኦፍ ሲቪላይስ በሚል ቃል እንዲያወግዝና ድምጹንም ለዓለም አቀፉ ማህበረሰብ እንዲያሰማ ጥሪ አቅርቧል። ትብብሩ ከህግ ውጭ ምክንያት ፈጥሮ ግድያን የፈጸሙት የጸጥታ አካላቶችና ግፍ እንዲፈጸም ትዕዛዝ የሰጡት አካላት ለፍትህ አደባባይ እስከሚቀርቡ ህዝቡ ድምጹን እንዲያሰማም አሳስቧል። ግፉን ፈጻሚና አስፈጻሚ አካላት እየሰጡ ያሉትን የማን አለብኝነት መግለጫ እንዲያቆሙና ግድያዎች አፋጣኝ፣ ገለልተኛ፣ ግልጽና አስተማማኝ ምርመራ እንዲደረግባቸው ጠይቋል። በማይጨው የሚገኘው ሆስፒታል ለህዝብ መከልከሉ ተገለጸ። በማይጨው ከተማ የሚገኘው ለምለም ካርል ጠቅላላ ሆስፒታል ከዛሬ ጠዋት ጀምሮ ለህዝብ የህክምና አገልግሎት እንዳይሰጥ መደረጉን ከስፍራው የወጡ መረጃዎች አመላክተዋል። በራያ ቆቦ አቅራቢያ በተቀሰቀሰው ተኩስ ጉዳት የደረሰባቸው ታጣቂዎችን ለማከም ሲባል ሆስፒታሉ ለህዝብ እንዲዘጋ መደረጉ ተገልጿል። በሰሜን ወሎ ዞን ራያ ቆቦ ወረዳ ጮቢበር በተባለው አካባቢ ዛሬ ቅዳሜ ነሐሴ 9 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ከ30 ጀምሮ ከባድ መሳሪያ ድምጽ እንደሚሰማቸውም ነዋሪዎች ተናግረዋል። በራያ ቆቦና በራያ አላማጣ አቅጣጫ በሚገኙት ጮቢበርና አዲስ ቀኝ ጨምሮ የእግረኛ ውጊያ መጀመሩንም ገልጸዋል። በተመሳሳይ ዋጃ አካባቢ ትላንት ምሽት ለደቂቃዎች የቆየ ተኩስ ነበርም ብለዋል።
በደብረ ብርሃን ከተማ በተጠናቀቀው የ2018 በጀት ዓመት 162 ሴቶች ለወሲባዊ ጥቃት ተጋላጭ ሆነዋል ተባለ። የደብረ ብርሃን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በተጠናቀቀው የ2018 በጀት ዓመት በአንድ ማዕከል አገልግሎት ወሲባዊ ጥቃት ለደረሰባቸው 162 ሴቶች አገልግሎት መስጠቱን አስታውቋል። የሆስፒታሉ ዋና ስራ አስኪያጅ አቶ ጥላሁን ሙልጌታ እንደተናገሩትም ከ162ቱ መካከል 88 የሚሆኑት ከ18 ዓመት በታች የሆኑ ታዳጊ ህጻናት መሆናቸው ገልጸዋል። የተቀሩት 74ቱ ከ18 ዓመት የዕድሜ ክልል በላይ ያሉ ሴቶች መሆናቸውም ተገልጿል። ሆስፒታሉ በሚሰጠው የአንድ ማዕከል አገልግሎት የጥቃት ሰለባ የሆኑ ሴቶች የሕክምና የስነ ልቦናና የፍትህ አገልግሎት እንዲያገኙ መደረጉ ተጠቁሟል። ሆስፒታሉ ይህንን የአንድ ማዕከል አገልግሎት ከ2017 ዓመተ ምህረት ጀምሮ በተደራጀ መልኩ እየሰጠ ሲሆን መጉላላትን በእጅጉ መቀነሱ ተጠቁሟል። ሴቶችን እንዲህ ካሉ ወሲባዊ ጥቃቶች ለመከላከል ሁሉም የድርሻውን ሊወጣ ይገባል የተባለ ሲሆን ወላጆች የልጆቻቸውን የዕለት ተዕለት እንቅስቃሴም መከታተል ይገባቸዋል ተብሏል። ሀገራዊ ቴሌቪዥን የእንግሊዝ ፕሪሚየር ሊግን በነፃ ሊያስተላልፍ መሆኑ ተሰማ። የ2026 ዓለም ዋንጫን በማስተላለፍ በኢትዮጵያ የግል ሚዲያ ታሪክ አዲስ ምዕራፍ የከፈተው ሀገራዊ ቲቪ የዓለማችን ቁጥር 1 ውድድር የሆነውን የእንግሊዝ ፕሪሚየር ሊግን በነፃ አየር ስርጭት ለተመልካቾች እንደሚያቀርብ ይፋ አድርጓል። ሚዲያው በቀጣዮቹ 2 ተከታታይ የውድድር ዘመናት የሊጉን የነፃ አየር ስርጭት ብቸኛ ባለመብት በመሆን ሚሊዮኖች የሚቆጠሩ የሀገራችን የስፖርት ቤተሰቦችን ያለምንም ክፍያ በቤታቸው ሆነው ጨዋታውን እንዲመለከቱ እድል አመቻችቷል ተብሏል። በዚህ ታሪካዊ ስምምነት መሰረትም ሀገሬ ቲቪ በየሳምንቱ ዘወትር ቅዳሜ ከቀኑ 11 ሰዓት ላይ የሚደረጉ የተመረጡ ቀጥታ ስርጭቶችን የሚያቀርብ ሲሆን የሳምንቱን አስደሳች እንቅስቃሴዎች ደግሞ በሳምንቱ መጀመሪያ ሰኞ ምሽት በማጠቃለያ ፕሮግራም ወይንም ሃይላይት ያቀርባል ተብሏል። በተጨማሪም ሮብ ምሽት በፕሪሚየር ሊግ ዙሪያ በሚያጠነጥኑ ዘጋቢ ፊልሞች የሚያሰራጭ ሲሆን በአርብ ምሽት ደግሞ የሳምንቱን ጨዋታዎች በጥልቀት የሚተነትን ቅድመ ጨዋታ ዝግጅት ለተመልካች ያቀርባል ነው የተባለው። ይህ ስርጭት የፕሪሚየር ሊጉን ድምቀትና ግለት በበሰሉ የሀገር ውስጥ አናሊስቶችና ተንታኞች ታጅቦ ወደ እያንዳንዱ ኢትዮጵያ መኖሪያ ቤት የሚያደርስ ይሆናል ተብሎ ይጠበቃል። ውጭ በተሰማ ሰበር መረጃ ሆርሙዝ የአሜሪካ ግዛት ሊሆን ነው። የሆርሙዝ ሰርጥ በቅርቡ የአሜሪካ ግዛት ይሆናል ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቅርቡ የሆርሙዝ ሰርጥ የአሜሪካ ግዛት መሆኑን እንደሚያውጁ አስታውቀዋል። ትራምፕ በኒውዮርክ ጋርደንስ ሲቲ በሚገኘው አዲሱ ናሳው ካውንቲ ፖሊስ አካዳሚ ባደረጉት ንግግር በጣም በከባድ ሁኔታ እየተሸነፈች ያለችውን ኢራንን ድል እያደረግን እንገኛለን። በቅርቡ የሆርሙዝ ሰርጥ የአሜሪካ ግዛት እንደሆነ አውጃለሁ ሲሉ ተደምጠዋል። ትራምፕ አክለውም አሜሪካ በስትራቴጂካዊው የውሃ መስመር ላይ የጣለችው እገዳ መቀጠሉን በመጥቀስ እኛ ካልፈለግን በስተቀር ምንም አይነት መርከብ ማለፍ አይችልም ሲሉ ተናግረዋል። ሆኖም የኢራን ወታደራዊ ባለስልጣናት አሜሪካ ሰርጡን እየተቆጣጠረች ነው መባሉን አስተባብለዋል። የኢራን ማዕከላዊ ወታደራዊ እዝ ሐሙስ ዕለት በሰጠው መግለጫ የአሜሪካን አስተያየት መሰረት የሌለው ሐሰትና ፈጠራ ወሬ ነው ሲሉ ጠርቶታል። ዜናዎቻችን አበቃን። በሰላም ቆዩን።